ዴብ ስለ እህቱ መጥፋት እያሰበ ይገኛል። ይህ ሁሉ የኔ ጥፋት ነው፣ እኔ አልተንከባከቡሽም ይላል። ናኦል የራሱን ወንጀሎች ወደ ፍቅር ለማዞር እየሞከረ ነው። ራሱን ነፃ ለማውጣት እየጣረ ይገኛል። ኤላ ስለ ልዱ በተደጋጋሚ እያሰበ ነው። ለምለም ይህ ነገር ረብሿታል። አደይ በተሰባሰቡበት ዴብ ቡና ይፈላ እንዴ ብላ ጠየቀች። ዴብ ደስ ይለኛል እሺ። ኤላም እንዴት ናችሁ በማለት ተቀላቀላቸው። ለምለም ኤላዬ ብላ እቅፍ አረገችው። እንዴት ነህ? ምንድን ነው እንደዚህ መሰባሰብ? ማንን ለማስቀናት ነው? ቤዛ ካንተ ቤትም መሰባሰብ እንችላለን። ናኡል ልዱ አብረህ የምትመጣ መስሎኝ ነበር። ልዱ ከኔ ጋር ምን ትሰራለች? ማለት ኤላ ልዱ አንተ ጋር አላደረችም እንዴ? አይ እኔ ጋር መታ ነበር። ደግሞ ከቤዛ በፊት ነው የተመለሰችው። እዛ አልመጣችም? አይ ትናንት ወደ አንተ ስትመጣ ነግራኝ ነበር። ከዛ በኋላ ግን አላየዋትም። ዴብ እርግጠኛ ነህ ኤላ? አዎ ከቤዛ ጋር ስታይን ተናዳ ወጣች። አሁን ማንኛችሁም አላያችኋትም ማለት ነው ልዱን? ፍቅር ያ ዳይመንድ አግቷት እንዳይሆን አለች። ዴብ በጣም ተናዶ የማን ወንድም እንደሆነች አላወቁም ማለት ነው። ቤዛ ምን ነው ናኦል አንተም ወንድ አይደለም እንዴ? በሆነስ አይ ሁሉም እኮ ሲወጡ አንተ ቁጭ አልክ ብዬ ነው። ፍቅር በማያገባሽ አትግቢ አለችና ተነስ እናውራ ናኦል ብላ ወደ ውስጥ ይዘው ገባች። ይቺ ጨዋታ የእናንተ ነች አለች ለምለም። ምን? አይ ምንም። ዳይመንድና ንጉስ አረ በእናትህ ተነስ ረፍዷል እያለው ነው። ዴም መጥቶ እንቅ አደረገው ዳይመንድን። እህቴ የት ናት አለው። ተረጋጋ ምንድን ነው? ንጉስም ወጣና ኤላ እንቅ አደረገው። አደይ የት ናት ልዱ? ዳይመንድና ንጉስ አደይን ካስቀመጣችሁበት አምጧት ያለዛ አለፋታችሁም ብላ አስጠነቀቀቻቸው። የት እንዳለች አናውቅም። ንጉስ ዳይመንድ እጁ የለበትም አለ። ደሞስ ያንተ እህት ምን ላድርጋት ነው የማግታት? ስልኳን ወሰዳችሁባት። ዝም ስላልኩ ደግሞ ረስቶት ማለት አይደለም። ዴቭም እና እህቴ የት ናት አለ። አደይ ምናልባት ከጓደኞቿ ጋር ሂዳ ይሆን? አትሄድም፣ ጓደኛ የላትም እዚህ ሀገር ላይ ወደ አክስቷ ሂዳ እንደሆነ ብሎ እሺ ከእሷ ጋርማ ትሞታታለች እንጂ አትሄድም። ስልክም ደወለ ላክስቱ። ሄዷለች የለችም። ንጉስም አደይ የምናግዛችሁ ነገር ካለ እናግዛችኋለን አለ። ፍቅርና ናኦል የልዱ መጥፋት እጅሽ አለበት? የለበትም። እየዋሻኝ ነው አይደል? አይደለም። እኔም እኮ እኩል እንዳንቺ ነው የሰማሁት መጥፋቷን። ባትመለስም ደስ ይለኝ ነበር። ክልክል ነው። እንዴት ታያት እንጂ ትመለስ፣ የቤቱ ድምቀት እኮ ናት አለ። ቤዛ መጣች። ምንድን ነው አንቺ አለች ፍቅር። ደግሞ ምን ነው? ስለ ልዱ አዲስ ነገር አለ ለማለት ነው። ናኦል እንዴት ነሽ ኬኳ አላት ቤዛን። አሁን አንቺ ስለ ልዱ አስበሽላት ነው ወይስ ደግሞ ስትፎክሪን ነው? ልዱ ከአንቺ የተሻለች ልጅ ናት። አንቺን ወስደው እሷን ቢመልሷት ጥሩ ነበር። ማታ የሆነ ቦታ ይቻለሁ ናኦል። ያምሻል? አላየሽኝም ይላታል። ናኦል ከፍቅር ክላስ ለመውጣት ሲያስብ አንተ ደግሞ የት ነው የምትሄደው? ተቀመጥ አለችው። ቤዛም ወጣች። አደይና ዴቭ እንዲሁም ኤላ ከፖሊስ ጣቢያ መልስ በመንገድ ላይ እያወሩ ነው። ፖሊሶች እኮ ከ24 ሰዓት በኋላ የሚፈልጓት አይመስለንም። እስከዛ በጸሎት ማገዝ ነው ይላሉ። እህቴን እየከፋት ነው፣ መንከባከብ ነበረብኝ ይላል ዴብ። አደይም እኛ ጸሎት ማድረግ አለብን አለች። አሁን ወደ ቤት እንግባ፣ አዲስ ነገር ካለ ያሳውቁናል ደውለው። ናኦልና ቤዛ የት ናት እያለች እየጠየቀችው ነው ልዱን። አላየዋትም አለ። እኔ በአይኔ በብረቱ ነው ያየውህ፣ አይቻለሁ። አቅፋት ነበረ። ልታስፈራሪኝ እንዳትሞክሪ አንቺ ቀሽም ይላታል። አዎ ልዱ ከኔ ጋር ነች ያለችው። ምን አድርገሃት ነው? እሱን ታይውና ኤላን ትወጂዋለሽ ወይስ ምንድን ነው? ምን እንደምትፈልጊው? ከፍቅር ጋር ያላችሁ ግንኙነት ምንድን ነው? ፍቅርን ተዋትና አብረን እንስራ። አሁን የነገርኩሽን ነገር ግን ለማንም ትንፍሽ እንዳትይ እሺ? ገላሃት ነው? አዎ ገድያታለሁ። ግን ከወሰድካቸው በኋላ ምንድን ነው የምታረጋቸው? እሱ አይመለከትሽም። ምንድን ነው የምትፈልጊው? ለምለምን አሁን ያወራነውን ነገር ማንም ሰው እንዳይሰማ፣ ፍቅርም ማወቅ የለባትም። ዳይመንድና ንጉስ ቁጭ ብለው እየጠበቁ ነው። ልጅቷ ግን በጣም ታሳዝናለች። ስልኳን እንኳን ወስደንባት ምንም አላለችንም። እኔ ግን ፍቅርን ጠረጠርኳት አለ ንጉስ። ሂደን እናናግራት እንዴ? አይ ስልክ ደውል እስኪ፣ ደግሞ ሂደን እንዳናስበላት እያሰብክላት ነው አይደል? እሺ ተረጋጋ። ስልክ አታነሳም። ግን እንዴት ነው የዴቭ ሀብታም ስለሆነ መጥቶ የሚፈነጭብን እንደፈለገው? ቆይ ያሳያለሁ እያለ እየፎከረ ነው ዳይመንድ። ንጉስም ኧረ ተረጋጋ፣ እኔ እንኳን እንዳንተ አልሆንኩም።
አንተማ ቀን በር ላይ አደይን አይተህ ደግሞ አደይ ልጅቷን ፈልገን እናገኛታለን ትላታለህ። እስኪ እንደውም እንፈልጋታለን ካገኘናትም በኋላ ታመሰግናለች ወይስ አታመሰግንም የሚለውን እናያለን። ለምለምና ናኦል ለምለም ሳሎን ላይ ቁጭ ብላለች። ምን ፈለግ ካለችው ሄዶ ጠጋልና አብሯት ተቀመጠ። አንቺን የመሰለች ቆንጆ ከስር የተቀመጣ ምን ልፈልግ እችላለሁ? ከዚህ ቤት ካሉ ሴቶች አንቺ የተለየሽ ነሽ። ርቀትን ጠብቀህ አውረኝ። ምንድን ነው የፈለግከው? የምፈልገው አንቺን ነው። ቆንጆ እንስማማና አብረን እንስራ። ዞር በልልኝ እያለችው ነው። ኤላ መጣ ድንገት። ምን እያደረግክ ነው ብሎ ንቅ አደረገው። ምን አደረግኩኝ? ምንም አላደረግኩኝም። ያችም እየመጣች በጥፊ ይህም እየመጣ በቡጢ እዚህ ቤት በቃ በጉልበት ነው እንዴ የሚያስቡት? እንደ ተማረ ሰው አስብ እንጂ። ለምለም ኤላ ተው፣ ልጁ ምንም ጤነኛ አይደለም አለች። ዴብ እዚህ ቤት ምን እንዳስጠላይ ታውቃላችሁ? ሁሌ ንትርክ፣ ሁሌ ጭቅጭቅ። ይህን የሷ መሯት ይሆናል የጠፋችው። ይቅርታ ኤላ አለ። ለምለም ይቅርታ ዴብ፣ በእኔ ምክንያት ነው አለች። ስለ ልዱ የሰማችሁት ነገር አለ? አደይ አይ የለም፣ ፖሊስ ጣቢያም ሄደን ነበር፣ እነ ንጉስንም ጠይቀናቸው ነበር። ዴብ አይዞሽ፣ ለምለምም ፍቅርም አደይም ተገኝተዋል፣ እሷም ትገኛለች አለችው። ቤዛ መጣችና ኤላ ይብላ ሰላም ነህ ብላ ቅፍ አደረገችው። ለምለም ተናዳ ወጣለች። ኤላም በቃ እንሂዳለ። ለምለም ተናዳ ስለነበር አደይ እያጽናናቻን ነው። አንቺ ከእሷ እየተሻለሽ ሆነሽ መገኘት አለብሽ አደል እያለቻን ነው። ተደባድበውም ነበር። እኔ ምልሽ ትናንትና እኮ በመንገዴ ኪንጎና ዳይመንድ የሚባሉትን አገኘዋቸው። ኪንጎ በጣም ነው የሚወድሽ ከልቡ ነው። እንዲህ ኪንጎ በጣም ደረቅ ነው፣ አልወድም ሲባል አይሰማም፣ ድርቅ ያለ ነው ትላለች አደይም። ፍቅር እኮ ተወኝ ተብሎ የሚተው ነገር አይደለም አለቻት። አሁን የዴብን እያወቅሽው ደግሞ ስለ ኪንጎ ልጨነቅ እንዴ እያሉ እየተሳሳቁ ነው። ኤላ መጣ። እኔም አውርኝ እንጂ ምንድን ነው የሚያሳስቃችሁ አለ። ምንም የሴቶች ወሬ ነው። ዴብም መኝታ ክፍል ሆኖ ስለ እህቱ እያሰበ ነው። ልዱ የት ነሽ? እኔ ነኝ ጥፋተኛው፣ ስጮህብሽ ስቆጣሽ ነበረ ይቅር በይኝ ይላል። ዳይመንድና ንጉስ ወደ እነ ፍቅር ቤት አምርተዋል። በር አንኳኩ። ማን ነው አለች አደይ። ምንድን ነው አለች። የሰማችሁት ነገር አለ? አይ የለም፣ ፍቅርን ፈልገን ነበር። እሺ ጠራታለሁ። ንጉስም አያት አይደል ተተናዋል አለ። በል ወደዛ ሂድ እያሉ ነው ዳይመንድ። ፍቅር መጣች። ምን ፈልጋችሁ ነው? ደህና ነሽ አለ ዳይመንድ። ምን አገባህ? ስለ ልዱ ልንጠይቅሽ ነው የመጣ ነው። እነሱን እያገዝን ነው አደይንና ዴብን። በጥፊ እንዳላጮሎች ንገሪኝ ይላል ዳይመንድ። እናንተ ልጆች ታስቆኛላችሁ። አንዴ ደግ፣ አንዴ ጠላት፣ አንዴ ሰይጣን ትሆናላችሁ። አሁን የልዱ መጥፋት አሳስባችሁ ነው የምትፈልጓት? አርፋችሁ ስራችሁን ስሩ። አሁን እጅሽ አለበት የለበትም ደግሞ ለምን አትጨነቅም? ጓደኛሽ አይደለች? እኔ የጠፋው ጊዜ እሷ ፈልጋኛለች። ስለ እሷ ስለምን ጓደኛ ነው የምታወሩት? ጊዜን አላጠፋም ብላ በሩን ዝግት ታረገችባቸው። ዳይመንድም ይቺ ኮረሪማ በሩን ዘጋጅብን ብሎ ተናደደ። ዴብ መኝታ ክፍል ሆኖ እያሰበ ነው። ፍቅር ሄደች። ደወልሽለት ለባርኮት? አዎ፣ ግን እሱ ስራ አለውና አይመጣም። ፍቅር ልዱ የተለየች ናት። ሳቋን ዳንሷን በጣም ጨዋነች። ፍቅር በቃ ውጭልኝ፣ ብቻዬን መሆን እፈልጋለሁ። እንደዚህ ሁነማ ማየት አልችልም፣ እባክሽ ውጭልኝ እያለ የለመናት ነው። አደይ መጣች። ፍቅር አየቻትና ከዚህ ምን ትሰሪያለሽ አለቻት። አደይ ልትወጣ ስትል ዴብ ቆይ ይላታል። እንዴ አሁን እኮ ብቻዬን መሆን እፈልጋለሁ ብላይ ነበር አይደል? ስለዚህ ና አብረን እንውጣ አለቻት። ፍቅር እባክሽ የዛሬን ባይሆን ተይኝና ውጭ፣ አደይ ተቀመጭ አላት። ልጁን ማን ሊወስዳት ይችላል አለች አደይም። ዴብም አደይ ግራ ገብቶኛል፣ ማንን ልክሰስ? እርግጥ ነው አንቺንም ታንቋሽሻለች፣ ግን ልዱ ማለት የቤታችን ድምቀት ነች። በፍቅር ስለምታደርገው አልናደድም። አዎ እንዳትቀየሚያት። አንድ ቀን ምን እንዳደረገች ታውቂያለሽ? ቤተሰቦቻችን ፊት ተጣልተውና ያው ትንሽ ተጨቃጭቀው ስለነበረ እሷ ሁላችንም መጣችና ፈታ አደረገችን። እራት አልበላንም ነበር። ሙዚቃ ከፈተችና ድንገት መደነስ ስትጀምር ቤተሰቦችን መደሰት ጀመሩ። በደስታም አቀፏት። ስለ ሕፃንነቱ አስተዳደጓ ነገራት ለአደይ። ሙዚቃ ትወዳለች፣ ከልጅነታ ጀምሮ ነፃነት ያላት ናት፣ የቤቱ ድምቀት አለ። ቤዛ መጣች። አንቺ ቤትም አልተጸዳም ምግብም አልሰራሽም፣ ለካ ከዚህ ሆነች ነው አለቻት። አሁን ተነሽና ስሪ። ዴብም እናንተ ሴት አይደላችሁም ስሩ አለ። ተው እንጂ እኔ የቤት ሰራተኛ ስራ ልስራ እንዴ? ፍቅርን በቅጡ አድርገው ብላ ዝም አለች ቤዛም። አደይም ወደ ስራዋ ተመለሰች። ኤላ እያስታወሰ ነው ስለ ልዱ። ይቅርታ ልዱ ይላል። ለምለም ምን ነው ኤላ? ስለ ልዱ እያሰብኩ ነው አላት። ታውቂያለሽ በጣም ብዙ ጊዜ መታ ደብሮኛል ትለኛለች።
እኔ ግን አልሰማትም፣ አላዳምጣትም። በተለይ አንቺ ከመጣሽ ጊዜ በኋላ ጀምሮ። ይቅርታ ኤላ። ኤላ ግን ስለ እሷ ብዙ እያወራህ ነው። አንተ ግን እንደዚህ መሆን ያሳስባል። ልጅቷ እኮ ድብና አድርጋ ነው የምትወድህ። ዴብ እኮ ነሽ ወንድሟ ነው። አይ ይቅርታሽ ይላታል። አደይና ናኦል ምግብ አልደረሰም፣ እየደረሰ ነው። ስለ ጠፋችሁ እኮ ሰማሁ። አንቺና ፍቅር ማና ያገታችሁ? እኔን እንኳን ኪንጎ ነው ስለሚወደኝ በል ተነሳስቶ ነው። ፍቅርን እንኳን ዳይመንድ ነው። እሷን ምን አድርጋ አላውቅም። ቤዛ ወደ ዴቭ ክላስ አምርታለች። እዚህ ምን ትሰሪያለሽ አላት። ያች ሚስት በራብ ልትገለኝ ነው። በቃ እኔ ከዚህ በወጣ ይሻላል ብሎ ወጣ። ብቻዋን እያሰበች ነው። ምን አለ ወንድሜ እንዳንተ ቢወደኝ አለች። አደይ መጣች። ወይ አንቺ አስደነገጥሽኝ አለቻት። አስደነገጥኩሽ? አዎ ምግብ ደርሷል ልልሽ ነው። እሺ አቅርቢልኝ። ኦልና ፍቅር እኔ ምልሽ የልዱ መጥፋት እጅሽ አለበት ይላታል። ያመሃል ከልዱ ጋር ጊዜን አላጠፋም። እኔ ደግሞ አንተን እየጠረጠርኩ ነው። በተቃራኒው አደይ መስላ ልዱን ወስዳ ቢሆንስ? ደግሞ እንደዚህ ያሽ ለሌሎቹ አጉል ጥርጣሬ አትርጭባቸው። ደግሞ አንተና እኔ አንድ አይደለንም። አንተ ወንጀለኛ ነህ። ራሽን እኮ ነጻ እያወጣሽ ነው እኔን ወንጀለኛ አስብለሽ ብሎ በጥፍ ይላታል። ናኦል እየመታኝ እኮ ነው። አዎ መትቼሻለሁ ፍቅር። ደግሞ እስካላደረግከው ድረስ ምንድን ነው እንደዚህ የሚያስቆጣህ? እንደውም እጅ እንዳለበት ነው የተሰማኝ የተረዳሁት። አሁን ራሽን አረጋጊና ወደ ራስ ተመልሰሽ ነው እናወራለን አላት። ዴብ ደረጃ ላይ ቁጭ ብሏል። ከዛ ቀደም ብሎ አደይ አይታቸዋለች በጥፊ ሲመታት። ልዱ ትልቅ ልጅ ናት፣ ራሷን መከላከል ትችላለች፣ አታስብ እያለ እየመከረው ነው። እሱ ለእናንተ ነው፣ ለእኔ ግን ትንሽ ናት። የማግዝ ነገር አለ? የለም። በቻልኩት አቅም ግን አግዛለሁ። እሺ አመሰግናለሁ። ብድግ አለና ወደ እነ ዳይመንድ ሄደ። ወዴት ነው? የሆነ ቦታ ለሚሄድበት። ናኦል ፈገግ ይላል። ኤላና ለምለም በመንገድ ላይ እየመጡ ነው ወደ እነ ዳይመንድ። ዛሬ ደግሞ አንድ ላይ ናቸው። ዋው ያምራሉ ይላሉ። በተለይ ሴቷ ትወደዋለች አለ ዳይመንድ። እሱም ይወዳታል። ምን አዲስ ነገር አለ? ምንም የለም ቆንጀት። ኤላ ቀን አለ። እሷን የበላ ጅባል ጮኸ አለ። አሁንም ኤላ ደገፍ አድርጓታል ልዱን። ዴቭን መጣ። እኔ ግን የጠረጠርኩት ሰው አለ፣ ፍቅር እንዳትሆን አለ ዳይመንድ። ዴቭም እስካሁን ለካ እየሸነገለች ነው አለና በጣም ተናደደ። ለምለም ለማረጋጋት ሞከራለች። ናኦልና ቤዛ እሺ ኬኳ አላት። ምን ላምጣ? አቤት ምን ላግዝ አለች። ምንድን የሚያንተባትብሽ አላት። ዴቭ ወደ ቤት ከተመለሰ በኋላ ፍቅርን እንቅ አድርጓታል። ዳይመንድ ምን አለ እንቅ አድርገው እንደ ጣሳ ከግርግዳ ጋር ቢያላትማት ይላል። ዴቭ ፍቅርን እንቅ አድርጎ ይዟታል። ልቀቀኝ እያለችው ነው። አደይ ለማስለቀቅ ትሞክራለች። ድራማው በዝነት የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።